ጸልኡ በእንተ ሰላም ፍጽምት ወፍቅር ተአምሁ በቤናትክሙ በአምአ ቅዱሳት ክርስቶስ አምላክነ ይረስየነ ድልዋሎ ገመንታማ በቤናትነ በአምአ ቅዱሳት። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? አሜሪካ እንግዲህ እንደምሰማው እጅግ በጣም ቀዝቃዛ የሚባለውን የበረዶ ዝናብ እያስተናገደች ነው። በዚህም ብዙዎች ሕይወታቸውን እያጡ እንዳሉ እንግዲህ ሪፖርቶች አመላክተዋል። ከወደ ህንድ ደግሞ ሌላ አዲስ ቫይረስ ምድርን ሊጎበኝ ያለ ይመስላል። ይህ ቫይረስ እጅግ አደገኛ እንደሆነ እንግዲህ ሪፖርቶች ያመለክታሉ። ለማንኛቸውም እንግዲህ እግዚአብሔር ይሁንን፣ እሱ ይርዳን። Okay, bye. We'll get this off. Hang on. There we go. Almost done. All right. ዓለማችን ላይ እጅግ አስደንጋጭና አስፈሪ የተባለ ቫይረስ መከሰቱን በዚህ ሰዓት እየሰማን እንገኛለን። ይሄኛው ቫይረስ የተከሰተው ደግሞ በህንድ ሲሆን ኒፓ ቫይረስ ይባላል። ይሄ ቫይረስ ታዲያ የተያዙ ሰዎችን እስከ 100 ሰዎች እስከ 75 የሚደርሱ ሰዎችን ህይወት እንደሚቀጥፍ እየተገለጸ ሲሆን በእነዚህ አገራት ላይ በተደጋጋሚ ሲከሰት ነበረ። አሁን ላይ ግን በከፍተኛ ሁኔታ በደቡባዊ ህንድ መከሰቱን መረጃዎች እየወጡ ይገኛሉ። ቫይረስ ታዲያ እዚህ ጋር እንደምትመለከቱት የተያዙ ሰዎችን ከ40% እስከ 75% ይገላል የተባለ ሲሆን አንዳንድ ሪፖርቶች ደግሞ 90% የሚሆኑ በዚህ ቫይረስ የተያዙ ሰዎች እንደሚሞቱ ነው የተገለጸው። እንዲሁም ደግሞ ቫይረሱ የሚተላለፈው ከእንስሳት ወደ ሰው እንዲሁም ደግሞ ከተበከሉ ምግቦችና ከዚህ ባለፈም ደግሞ ከሰው ወደ ሰው ሊተላለፍ እንደሚችል መረጃዎች ወጥተዋል። እንግዲህ ለዛሬ በዋናነት የቀረብኩት ዮኒ ማኛ ለበጋሻው ደሳለኝ የመለሰውን መልስና እንዲሁም አንድ አባት ለምን በታቦት ላይ እርግብ ተቀመጠ ወይንም ደግሞ ለምን ማስቀመጥ አስፈለገ፣ ከተቀመጠም ታቦቱ ሌላ ነገር ሆኗል የሚል ሀሳብን ያቀረቡበትን ሁነት ነው። ከዛ በፊት ግን እስቲ አጠር ያሉ ቪዲዮዎችን ለጋብዛችሁ። እነዚህን ቪዲዮዎች የመጀመሪያው እናትነትና ዝማሬ፣ ሁለተኛው ደግሞ መስማት ለተሳናቸው እንዲሁም ሶስተኛው በቋንቋ ለታጠረ ለአብ ወለኢብ ወልድ ቅዱስ አላህ ዋህድ ተከታተሉት። አሜን። اللهم إيجاهنا مستقيم أنا كل بشير ربنا الذي في السماوات ليتقدس اسمك ليأتي ملكوتك ولتكن مشيئتك كما في السماء كذلك على الأرض خبزنا كفافنا آتنا اليوم واغفر لنا ذنوبنا كما نغفر للمذنبين المذنبين إلينا ولا تدخلنا في تجربة لكن نجينا من الشر بالمسيح يسوع ربنا لأن لك والملك والقوة والمجد إلى الأبد آمين. ይባላል። ሌላኛው እዚህ ጋር ላጋራ ደስ ያለኝ ነገር ቢኖር የዚህ ሰው ታሪክ ነው። ይህ ሰው በአንድ ወቅት አላስፈላጊ ቦታ ላይ ሆኜ ማህተብና መስቀልን አድርጌ መገኘት አልፈልግም፣ እናም ከዚህ የተነሳ ማህተቡን በጥሶ ሃይማኖቱን ቀይሯል ሲባል እኔ እንደዛ ያደረኩት አላስፈላጊ ቦታ ሆኜ ቤተክርስቲያኗን ከማሰደብ ማህተሙን አውልቄ ብገኝ ይሻላል። ይህንን አቋሙ አሁንም ዛሬም ገልጾታልና በጣም ደስ የሚል አቋሙ ባይዞ እንደውም ለአባቶች ትምህርት ይሆናል ብዬ ነው የማስበው። ዛሬ ላይ ግን ሌላ አንድ ቁም ነገር የተናገረው ምንድነው፣ በሶሻል ሚዲያ ላይ ያለ ማህበረሰብ
ቤተ ክርስቲያንን ወክሎ የሚናገር ማን ስልጣን ሰጠው? ወይስ ቤተ ክርስቲያንን ወክላችሁ የምትናገሩ ማን ስልጣን ሰጥቷችሁ ነው? በዛ ላይ እውቀቱ አላችሁ? ይሄ በተለይ እውቀቱ አለ ወይ? ይህን ለማድረግ ሶሻል ሚዲያ ላይ ወጥቶ ቤተ ክርስቲያንን ወክሎ አንድ ነገር ለማለት እውቀቱ አለ ወይ? መጀመሪያ እውቀቱ ሲኖር ነው ሁሉን ነገር ቤተ ክርስቲያኗን ሪፕሬዘንት ማድረግ የሚቻለው ብሎ ያስተላለፈው መልእክት እጅግ ቁም ነገር እና ሚዛን ያለው አድርጌ ስለወሰድኩት ነው ይህን ማካፈል የፈለኩት። እና በአቋሙ በአቋሙ አንዳንድ ቦታ ላይ በጣም ደስ የሚል አቋም አለው እና ተምሮም እየተመለሰ ያለ ሰው ነውና እንኳንም እግዚአብሔር መለሰ ለማለት ፈልጋለሁ። በዚህ አጋጣሚ እንግዲህ ወደ ዮኒ ማኛ መልስ ስመለስ ስለኔ ባልታዛር በጋሻው ያለው ነገር አለ። ከዚህ በፊት ታስታውሱ እንደሆነ ለ2 ዓመት ያህል መምህር ዘመድኩን ይሄን ሰው በኦርቶዶክስ ውስጥ እያለ የሚሰራቸው ስራዎችን ደጋግሞ በማንሳት ምን አድርጎታል? አጋልጦት ነበር። ይሄ ሰው ኦርቶዶክስ አይደለም፣ ጸረ ኦርቶዶክስ ነው፣ ባልታዛር ነው፣ ልክ እንደ ትዝታው ሳሙኤል ማለት ነው። እና በጣም አስቸጋሪዎች ናቸው፣ በኦርቶዶክስም የሚያመነዝሩ ናቸው፣ ለኦርቶዶክስ ምንም ጥቅም የላቸውም ብሎ ተናግሮ ነበር። መጨረሻ ላይም እንደዛው ነው። እሱን ዘርፌ ትዝታውን ምን እንደሚሆኑ ጠንቅቆ ያቅ ነበረ። በቤተ ክርስቲያን ውስጥ መምህር ዘመድኩን ፖለቲካው እንዳለ ሆኖ ማለት ነው። ግን እኔ ገረመኝ፣ ዮኒ ማኛ ተሳድበ ወደዛ አትሂድ ወደዚያ አትሂድ ምናምን ያልከው ነገር አለ። እኔ እና አንተ የመጣንበትን ወደ ፕሮቴስታንት እምነት ወይም ደግሞ ክርስትናን የተቀበልነው እንዴት ነው? እኔ በአቡነ ገብርኤል ምክንያት ኢየሱስ ብቻውን አዳኝ ነው፣ ብቻውን የዓለም ቤዛ ነው፣ ሌላ ቤዛ የለም ሲሉ ትክክል ናቸው። እሳቸውን አንዳንድ የኦርቶዶክስ ልጆች ሲሳደቡ እውቀት የሌላቸው ምንምን እንዴት ይሆናል? ለክርስቶስ እንዴት ትክክለኛ ቤዛ ትክክለኛ አዳኝ እሱ ብቻ ነው ብዬ በሱ ጉዳይ ነው ከኦርቶዶክስ የወጣሁት። ማንም ህዝብ ያውቃል። ለሆዴ ብዬ ለገንዘብ ብዬ ለምን ብዬ አልመጣሁ። አንተ ሲወጣው አመንዝረ ጌታ ጋር እንኳን ብትነሄድ ትክክለኛው ክርስትና ማለት ለክርስቶስ የምትቆመው ነው። አንተ ለክርስቶስ አይደለም ስታመነዝር ነው ከኦርቶዶክስ የወጣው። አሁን በኦርቶዶክስ እያለህና አሁን ሰብተሃል። ይኸው ስፖርት መስራት አለ ሰብተሃል። ትጠቀጥቃ ጾም የለ ስግደት የለ ማስቀደስ የለ ቆሞ መዋል የለ ለክርስቶስ ተብሎ የሚደረገውን ነገር አንዳችም አታደርግም። በቃ ዝም ብሎ ኢየሱስ ጌታ ነው ብለህ ዋት ያርገ መውረድ ነው። ዳሴ ኦርቶዶክሶች ሲታረዱ አርሲ ላይ ቃል በቃል የተናገርከው ንግግር አለ። አንተ ምንድነው ያልከው? ካሴቴና አቃጠሉትና እግዚአብሔር ለምንድነው እኔስ እንዴት ተደረገው ብላችሁ ጠይቁ ነው ያልከው ቃል በቃል። እንዳልኩ አረቄን አፍቆኝ አይደለም። እኔ ኦርቶዶክስም እያለሁ ሰካራም አይደለሁ፣ አሁንም መቼም አልሆንም። እንደሱስ የምጠየፈው ነገር የለም። እኔ እንዳለ ኢትዮጵያዊ ያቀኛል። በዛ ለሱስ ያለኝ አቋም በጣም 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 ሲሪየስ ነው። ለምን ጥቅም የለው። ምክንያቱም እኔ እግዚአብሔር ቤት ነኝ። እኛን ነው የሚለው። እኔ ውስጥ መጥፎ ቆሻሻ ነገር አላስገባም። ገብተዋል። እኔ ውስጥ ቆሻሻ ነገር አላስገባም። አንተ ግን ለመወደድ ብለ መልስ ሰጣለሁ ብለ ተዋርደ ቁጭ ነው ያልከው። አሁንም ነግርሃለሁ፣ የትኛው ዲኖሚኔሽን ነህ? ማናቸውም ጴንጤዎች የምጠይቃቸው ጥያቄ አንድ አይነት፣ ከየትኛው ነህ? መርጠው ከዳኑት ነው? ዓለም መጣ ከሚለው ነው? ወይስ ጻድቃን ጸሎት እግዚአብሔር ይሰማል የሚለው ነው? ህፃናት የሚያጠምቁት ናቸው የማያጠምቁት ናቸው? አንዴ ከጸደቅም በኋላ ድነናል ነው? ወይስ እየዳንን ነው? ከየትኛው እንደሆንክ መጀመሪያ ንገረን። ዝም ብሎ ጴንጤ ብሎ መበጥረቅ አክትመዋል። ከዛሬ ጀምሮ አክትመዋል። ለምን? ይሄን ነገር አጋልጫለሁ። ስላጋለጥኩኝ ምን አታመጡም? ዝም ብላችሁ ፉከራ አይጠቅምም። ስለዚህ እናንተ ስትናገሩ የጽድቅ ነው፣ ዮኒ ማኛ ሲናገር ኃጢአት ነው። ይሄ ነው ደስ የሚለኝ በእናንተን ስትናገሩ እኛን ምንም ችግር የለው።
እኛ መልስ ስንሰጥ ግን አልዳነም ትላላችሁ። አልደረቀለትም፣ የተጠመቀው አልደረቀም፣ ምን አላለም ብትል ምን ታመጣል? ምን ልታመጣ? አንዴ በኢየሱስ ያመነ ይድናል ብላችሁ የምትበጠረቁ ናቸው አይደል? ውሸት። አትድንም። ያስፈልገዋል፣ ስራ ያስፈልገዋል። ዋሽታችሁ ምን አድርጋችኋል? የኦርቶዶክስ ጥላቻ ብቻ ስላላችሁ ተሰባስባችሁ ልትበሏት ነው። ይህን ደግሞ ጠንቅቄ ያውቃለሁ። ከዚህ በኋላ አንተኑ በታትናለሁ። አሁንም ነግርሃለሁ፣ ኢየሱስ ጌታ ነው። እንደናንተ አይነቱ ግን ሌቦች ናችሁ። ኢየሱስ አዳይ ነው፣ ብቸኛ አዳይ ነው። መሰክርለታለሁ ሁልጊዜም። ግን ጻድቃኖች አሉ፣ እሱን የሰበኩ ወንጌላውያን አሉ፣ ሐዋርያቶች አሉ። እነሱ በስጋ እንጂ በነፍስ አይሞቱም። ይህን እንኳን ለይታችሁ አታውቁም። ተጭበርብራችኋል። ክርስትና በ15ኛ ክፍለ ዘመን የመጣ አይደለም። ክርስትና ያለ የነበረ የሚኖር ነው። እናንተ በ15ኛው መጥተ እኛ ኢትዮጵያውያንን ላስተምር እያላችሁ የምትሰክሷት ነገር ምንም ጥቅም የላትም። ተባኗል ነው ምን ሌላው የምናገረው ኢትዮጵያ ላይ በረከቱ የጠፋው በአሁን ዘመን ነው። ከአንዱ ቦታ ሌላ ቦታ የማይኬደው በአሁን ዘመን ነው። በጴንጤ ዘመን ነው። እውነቱን ነው የምናገረው። በጴንጤ ዘመን ኑሮ ዋጋውን ይዩት። በጴንጤ ዘመን ከአንድ ቦታ የሀገሪቷ ሰላምን ይዩት። በጴንጤ ዘመን ምንድን ነው ኢትዮጵያ ያለችበት ነገር? የትኛው የሚያስደስት ነገር አለ? መብራት ነው የተሰራላት። በቃ ደሴት ከተማው መብራት በመብራት ሆኗል። ከዛ ውጪ በኑሮ ውድነት ከአንድ ቦታ ለመሄድ ኢትዮጵያዊነት በየት ቦታ ችሎ ነው? እስቲ ንገረኝ። የትኛው አንዱ አንዱን ሲተማመን ነው? በረከት እንኳን ኢትዮጵያ ያጣችሁ በእናንተ ነው። አውሬዎች ናችሁ፣ ሆዳሞች ናችሁ፣ ጨካኞች ናችሁ። በእናንተ ካልመሰለ ሌላውን ደንታ የሌላችሁ ናችሁ። ለማንም ድምፅ አትሆኑ። ድምፅ የምትሆኑት እናንተ ምን ሲሆን ብቻ ነው? በጴንጤ ስም ሲባል ብቻ። ዘራፊ ያለ እናንተ ጋር፣ ነጋዴ ያለው እናንተ ጋር፣ ሌባ ያለው እናንተ ጋር፣ ሙሉ ያለው እናንተ ጋር። ስለዚህ አሁንም እናገራለሁ፣ እኔ በክርስቶስ እንጂ በጴንጤ አይደለሁ። ጴንጤ ሃይማኖት ነው፣ ይዋሿቸዋል። ወደ ጌታ ና ብለው ወደ ጴንጤ አምና ነው ቴክኒካሊ። ይሄ መስኪን ህዝብ ግን ይታለላል። ወደ ጴንጤነት ነው የምትወስዱት። እና የእናንተ አይነት ነገር ጥንቅር ብሎ ይቅርብኝ። ቃል በቃል ነው። ወዴት ነህ? እኔ ከክርስቶስ ጋር ነኝ። ምንም ሃይማኖት አያስፈልገኝም። ክርስቶስ አዳይ ነው። የቅዱሳን ምልጃን፣ የቅድስት ድንግል ማርያም ምልጃን፣ ሌሎችንም በስነ ስርዓት የእግዚአብሔር የሆኑትን በሙሉ እቀበላለሁ። የእግዚአብሔር የሆኑትን በሙሉ ለእግዚአብሔር ሌት ተቀን የሚጸልዩ ሌት ተቀን የሚያደርጉትን በደንብ አድርጌ እቀበላለሁ። እኔ ብቻ ሳልሆን ገስዋት ሉተራውያን ይቀበላሉ። ሉተራውያን ይቀበሉታል። ቁርባኑን ይቀበላሉ፣ ጥምቀቱን ይቀበላሉ። ስለዚህ ማጭበርበራችሁን አቁሙ ለማለት ነው። ጌታ ኢየሱስ ክርስቶስ ለሁላችንም ልቦና ይስጠን። አረቄ ፍለጋ ዘፈን ፍለጋ የሚሄድ ሰው አይደለሁ። በፊትም መዘመር ወዳለሁ፣ አሁንም ወዳለሁ። በፊትም በክርስቶስ ነኝ፣ አሁንም በክርስቶስ ነኝ። እናንተ ስትወዱ በክርስቶስ፣ እናንተ ስትጠሉ ከክርስቶስ ውጭ አታርጉም። ሌላው ምን ነግራ አንድ ነገር አለ። የሆኒ ማኛን ስልክ ስታፈላልግ ነበር እኔን ለማነጋገር። አይሞቀኝ አይበርደኝ፣ እኔ አልፈለግኩም። ዳስዋል አትናደድ፣ አልፈልግም። አስመሳይ ሰዎችን አልወድም። ይሄን ደግሞ ምስክሩ ኤርሚያስ ነው። ኤርሚያስ ዮኒ ማኛ በጋሻው ሊያናግር ይፈልጋል፣ እባክህ አናግረው እያለ ሲለኝ ነበር። አላናገርኩም። አትበሳጭ፣ አይዞ። እንዳንተ ሆዴን ፈልጌ አይደለም ሄደው የትም። በራሴ የምተማመን በራሴ መንገድ ብቻና ብቻ የምንቀሳቀስ ሰው ነኝ። ሌሎቻችሁ እግዚአብሔር አምላክ ይባርካችሁ። ሰላም ዋሉ። በታቦት ላይ ርግብ ማስቀመጥ ጥንቆላ ነው ወይስ ሃይማኖት ነው? በዚህ ዙሪያ ለመናገር ወይም ደግሞ በዚህ ዙሪያ አስተያየቴን ለመስጠት ነው የመጣሁት። ለሁሉም ሰው እንዲዳረስ ሁላችሁም ወዳጆቼ 10 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው አዳርሱልኝ። ቤቱን ፎሎ አድርጉ። ይህ መረጃ አንድ ቀን ሊያገለግላችሁ ስለሚችል ቤቱን ፎሎ አድርጉ ማለት ነው። ይሄ በጣም ስላናደደኝ በዚህ ዙሪያ አስተያየት ለመስጠት ነው የመጣሁት። የእግዚአብሔር ቸርነት ከእናንተ ጋር ይሁን። 10 ጊዜ ኮፒ ሊንክ አድርጉ። በታቦት ላይ ወፍ ወይም ደግሞ ርግብ ማስቀመጥ ጥንቆላ ወይስ ሃይማኖት? ይሄ ምንድን ነው? በመጽሐፍ ቅዱስ ላይ የተጻፈ ነገር አንድ ቅንጣት ታቦት ላይ ወፍ አስቀምጡ የሚል ነገር የለም።
ወይም ደግሞ ርግብ አስቀምጡ የሚል የለም። ምናልባት ወጣቶች ጥሩ የሚሰሩት ስራ አላቸው በስሜት እየተነሳሱ ወይም በስሜት እየተንቀሳቀሱ የሚያደርጓቸው ደግሞ ብዙ ጥፋቶች አሉ። ይህንን ጥፋት ሲያደርጉ ከጀርባ የቆሙ አባቶች ደግሞ ዝም ብለው በማየታቸው ውስጤ በጣም አዝኗል። የቃል ኪዳኑን ታቦት ፍትሐ ነገሥት ላይ የተቀመጠው የቃል ኪዳኑን ታቦት ክህነት የሌለው ሰው ከነካው ታቦቱ ተራ ነገር ስለሚሆን መስዋዕት በላዩ ላይ እንዳይሰዋበት እንደገና ኤጲስቆጶሱ የታቦት ጸሎት ጸልዮ እንደገና ይባርከው ይላል። አሁን ወጣቶች ለማዳ እርግሞችን እያነሱ ታቦት ላይ መከመር ይሄ ምን ይባላል? የነፈዝ ስብስብ ምንድን ነው የሚባለው? ይሄ እንዴ ሥርዓተ ቤተክርስቲያን። አሁን እነዚህ እንግዲህ እርግብ የተከመረባቸው እርግብ ተቀምጦባቸው የነበሩ ታቦቶች ወደ ቤተ መቅደሱ ገብተው እነዚህ ምንም ሐሳብ የሌላቸው ደንታቢሶች መስዋዕት በላዩ ላይ ሊሰውበት ይሆናል እኮ። አያፍሩም እኮ እነዚህ። ይሄ ታቦት በቀጥታ በላዩ ላይ ወፍ ስለተቀመጠበት ረክሷል። እንደገና ይሄ ታቦት መቀደስ አለበት። ምን ማድረግ አለበት? የክፍሉ ኤጲስቆጶስ የአካባቢው ማለት የአካባቢው የሀገረ ስብከቱ ሊቀ ጳጳስ ሂዶ ይህንን ታቦት እንደገና ቅባሜሮን ቀብቶ ካላነገሰው በቀር መስዋዕት መሰዊያ አይሆንም። ስሙን መጥራት ስለፈራሁ ነው። እኔ ተራ ነገር ሆኗል ማለት ተራ ነገር። ተራ ምን ካላችሁኝ እናንተ ራሳችሁ በሉት። ተራ ነገር ሆኗል። ካሁን በኋላ መስዋዕት መሰዊያ አይሆንም። ይህንን ነገር እያነሱ እንደው እንስሳት እያንጠለጠሉ ታቦት ላይ ማስቀመጥ ይሄ ምን ይባላል? ሟርት ወይስ ጥንቆላ ወይስ ደግሞ እምነት ምን ይባላል? ምናልባት የብሉይ ኪዳኑ የቃል ኪዳን ታቦት በዘጸአት የስርየት መክደኛው በዘጸአት 37 ላይ የሚናተፍ ዶሮ የሚመስል ኪሩቤልን ሳልበት በግራና በቀኝ የኪሩቤሉ ክንፍ ደግሞ ክንፍና ክንፍ ይገናኙ ራሱ ደግሞ ወደ መሰዊያው ዝቅ ብሎ አንገቱን ደፍቶ ይታይ የሚል የሚናከስ ዶሮ እንግዲህ ታውቃላችሁ። እግርና እግሩን ዘርግቶ ክንፉን እንዲህ ሰበር አድርጎ ዘርግቶ ይሄ አንገቱ ላይ ያለው ፀጉር እንዲህ ተንቀሳቅሶ ቁሞ በቃ ቁጡ ሆኖ ነው የምታዩት። ዶሮ ሲናከስ አይታችሁ ከሆነ ያንን የሚመስል ኪሩቤልን ስራበት ብሎ እግዚአብሔር አዟል። እና ይሄ ኪሩቤል አልታየንም ብላችሁ ነው ክንፍ ያላትን ርግብ ወስዳችሁ ታቦት ላይ የምትከምሩት ወይስ ደግሞ አታላይነት አጨበርባሪነት ነው? ያንተ ጥሬ በላ ርግብ መንፈስ ቅዱስ መሆኗ ነው? መንፈስ ቅዱስ ርግብ አይደለም ጌታዬ፣ በርግብ አምሳል ነው ወረደ የተባለው። በማቴዎስ 3 ላይ በርግብ አምሳል ወርዶ ተባለ እንጂ ርግብ አይደለም የተባለው። እንዲሁ ይህን ምንድነው አጉል ጻድቅ አርጉኝ ባይ ህዝብ እንደው ማንን ነው የምታታልሉት? ከናንተ በጀርባ ያለውን የዋሁን ህዝብ ወይም ደግሞ ከናንተ ሃይማኖት ውጭ ያለውን ያኛውን ህዝብ አንተ በምትከተለው ታቦት ላይ መንፈስ ቅዱስ ወርዶ ተቀመጠበት። አጭበርባሪ አይደረግም ይሄ ታቦት። ወይስ ደግሞ ታቦቱን መንፈስ ቅዱስ የተለየው ነው ለማለት ፈልጋችሁ ነው? ምን ለማለት ፈልጋችሁ ነው? ታቦቱ እግዚአብሔር የለበትም ወይም ደግሞ በታቦቱ ላይ እግዚአብሔር የለም፣ መንፈስ ቅዱስ የለም። ስለዚህ እኛ ወስደን ርግብ እናርግበት። እመኑ እንጂ መጀመሪያ አገልግሎት ከመጀመራችሁ በፊት እመኑ። ከማገልገላችን በፊት ማመን ይሻላል። እንደው ከዚህ ቀድሞ አንድ አባት አንድ ነገር ሲናገሩ ሰማሁ። ቄስ ከመሆን ክርስቲያን መሆን ይቀድማል ብለው ሲሉ ሰምቻቸዋለሁ። አንድ ሊቀ ጳጳስ ናቸውና ገሌ ማለት አልፈለኩም እና መወዳቸው አባት ናቸው። ቄስ ከመሆን በፊት ዲያቆን ከመሆን በፊት መነኩሴ ከመሆን በፊት ጳጳስ ከመሆን በፊት መጀመሪያ ክርስቲያን መሆን ይቅደም ነው ያሉት። መጀመሪያ አንተ ታቦቱ መንፈስ ቅዱስ ነው በል እስኪ። ታቦቱ ላይ እግዚአብሔር አለ። በታቦቱ ላይ ሆኖ ያነጋግረኛል፣ ልመናዬን ይሰማል፣ ጸሎቴን ይሰማል በል። ርግብ ወስደህ የምትከምረው ማንን ለማታለል ነው? ማንንስ ለማጨበርበር ነው? ማንንስ ግራ ለማጋባት ነው? ይሄንን የጠነዛ ርግብ ወስዳችሁ እዛ ላይ የምትጥሉት? ያ ሁሉ ቄስ ከጀርባ ተከትሎ ያ ሁሉ ሰንበት ትምህርት ቤት ከፊት ለፊት እየመራ ያ ሁሉ ምዕመን እዛ እያለ ይህንን ሟርት ወይም ደግሞ ምን ተብሎ ሊገለጥ የሚችል እንደሆነ አላውቅም። ወስዶ ርግብ እዛ ታቦት ላይ ማስቀመጥ ምን ይባል ነው? ምን ይባል ነው? የደደብ ስብስብ ምንድን ነው የሚባለው? ይሄ የረከሰች ርግብ ወስደህ ታቦት ላይ የምትከምረው ነገ ከታቦቱ ጭምር በግ እንዳታስጎትተው ነው የምፈራው። እንደ ብሉይ ኪዳኑ መስዋዕት ምን ማለት ነው ይሄ? ቤተ ክርስቲያናችንን ወደየት ነው? ወጣቶች ምንጣፍ ማንጠፋችሁ ጥሩ ነው፣ ጉዝጓዥ መጎዝጎዛችሁ ጥሩ ነው። ጥሩ ያልሆነ ግን አለ። ምን ዕጣን ማጠን የካህን ስልጣን ነው። እናንተ ምን አገባህና ነው አንተ ደግሞ በማንደጃ ዕጣን የምታጥነው? ዕጣን ማጠን አግባብ አይደለም። ይህንን ደግሞ የረከሰ ርግብ እየወሰድክ ታቦት ላይ መከመር ይሄ ደግሞ አግባብ አይደለም። መንገድ ዘግቶ መዋልም አግባብ አይደለም። አባቶቻችሁን መስማት አለባችሁ። አባቶቻችሁን ካልሰማችሁ ያለ ጊዜያችሁ ትቀሰፋላችሁ። ስለዚህ ጥንቃቄ ማድረግ። እስኪ ይሄ ርግብ ምንድን ነው? እስኪ ኮሜንት ላይ ያስቀምጡልኝ። ሟርት ነው? ሃይማኖት ነው? ጥንቆላ ነው? እንዲሁ ምንድን ነው ርግቡ? እስኪ ቆይ እስኪ ንገሩ። እስኪ መቼም አታፍሩ። መንፈስ ቅዱስ ነው ልትሉ ትችላላችሁ። መንፈስ ቅዱስ የአንተ ርግብ ጥሬ የበላ ርግብ ነው እንደ መንፈስ ቅዱስ በርግብ አምሳል ወረደ እንጂ ርግብ ነው አላለም። በርግብ አምሳል ወረደ ነው። ስዕሉ ሲሳል በርግብ አምሳል አይደለም የሚሳለው። ስዕሉ አብ ወልድ መንፈስ ቅዱስ እኩል የሰው አምሳል ይዘው ነው የሚሳሉት። ምን ማለት ነው ይህ? ወዴት ነው ጎበዝ?
ወዴት ነው? እንዴት ነው ቤተክርስቲያኑ ተጠባቂ ያጣችሁ ይሄን ያህል? እና ስለዚህ ይሄንን የረከሰ የሞተ የቆሸሽ አስተሳሰብ በታቦቱ ላይ ለማድረግ የምትሞክሩ ሰዎች እጃችሁን ሰብስቡ። እጃችሁን የማትሰበስቡ ከሆነ የኛ ክንድ አጭር ቢሆን የእግዚአብሔር ክንዱ ረጅም ነው፣ መዳፉም ሰፊ ነው፣ ያደባይሃል። ስለዚህ ጥንቃቄ ማድረግ ያስፈልጋል። እንዲሁ ያወቅን የሚል በስሜት ተነስታችሁ እንደው ያዙን ልቀቁን የምትሉ እናንተ ስርዓት ያዙ። ስርዓት የማትይዙ ከሆነ በአንተ የመጣው ጣጣ ለህዝቡ እንዳይተርፍ ፈራሉ። ስለዚህ ጥንቃቄ ማድረግ ያስፈልጋል። ለሁሉም ሰው እንዲዳረስ 10 ጊዜ ኮፒ ሊንክ ጎዝ። ይሄ ነገር እንዴት ይታያል? ታቦት ላይ እርግብ ስትቀመጥ ወይል ሄደው ሲያስቀምጡት ምናልባት መጥፎ ሊሆን ይችላል። ራሷ ደግሞ ከተቀመጠች ያው መልካም ነገር ነው ማለት ነው። እንግዲህ ትንሽ ግራም ያጋባ ነገር ነው። ብቻ ግን ዞሮ እስቲ ያላችሁን አስተያየት አጋሩን። እውቀትም ካላችሁ ንገሩን።